የአብን ሊቀመንበር በለጠ ሞላ ስህተት እንዳትሰሩ ሲሉ በስም ያልጠቀሷቸውን አካላት አስጠነቀቁ። ሌሎቹ የፓርቲው አመራሮች ደግሞ የክልሉን ፕሬዝዳንት ከጎናቸው እንደሆኑና እንደሚኮሩባቸው ገለጹ። የሲዳማ አርነት ንቅናቄ ሲዳምኛ ቋንቋ በፌዴራል የስራ ቋንቋ ዝርዝር ውስጥ ባለመካተቱ ለምክክር ኮሚሽኑ በድጋሚ ቅሬታ እንደሚያስገባ አስታወቀ። ከኦሮሚያ ክልል ተፈናቅለው በደቡብ ወሎ ዞን መጠለያ ካምፕ ውስጥ የሚገኙ ከ15000 በላይ ተፈናቃዮች ከመንግስት ምንም አይነት እርዳታ እየተደረገላቸው እንዳልሆነ ለአዲስ ማለዳ ተናገሩ። የውሃና ኢነርጂ ሚኒስቴር ኢትዮጵያ ታላቁን የህዳሴ ግድብ የማንንም ፈቃድ ሳያስፈልጋት እንደገነባችሁ ሁሉ በሌሎች ወንዞች ላይም ተመሳሳዩን ማድረግ እንችላለን አለ። በናይጄሪያ በደረሰ የጀልባ መገልበጥ አደጋ ቢያንስ 48 ሰዎች መሞታቸው ተገለጸ። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምረዋል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። የአብን ሊቀመንበር በለጠ ሞላ ስህተት እንዳሰሩ ሲሉ በስም ያልጠቀሷቸውን አካላት አስጠነቀቁ። ሌሎች የፓርቲው አመራሮች ደግሞ የክልሉን ፕሬዝዳንት ከጎናቸው እንደሆኑና እንደሚኮሩባቸው ገለጹ። በለጠ በተረጋገጠ የፌስቡክ ገጻቸው ባሰፈሩት አጭር ጽሑፍ ስህተት እንዳሰሩ የትልቅ ጥፋት ነው፣ በአንክሮ መከታተል አለባችሁ ሲሉ አድራሻውን ለማን እንደሆነ በውል ስም ያልጠቀሰ መልእክት አስተላልፈዋል። በእርግጥም ይህ መልእክታቸው አድራሻው ባይታወቅም በእርሳቸው ሊቀመንበርነት የሚመራው የአማራ ብሔራዊ ንቅናቄ ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር እጅግ የከረረ አለመግባባትና እሰጥ አገባ ውስጥ መሆኑን ባለፉት ቀናት ያወጣቸው ሁለት ተከታታይ መግለጫዎች እማኝ ይሆናሉ። በሌላ በኩል በትናንትናው ዕለት ደግሞ የአብን አመራሩ ዩሱፍ ኢብራሂም በይፋዊ የፌስቡክ ገጻቸው ላይ የክልሉን ፕሬዝዳንት ምስል በመጠቀም መሪነት የሚገለጸው በችግር እንጂ በምቾት ጊዜ አይደለም በማለት መልእክታቸውን አስፍረዋል። አክለውም በነገራችን ላይ አማራን አስፈራርቶ ማስገበር ያበቃበት ጊዜ አልፏል ይሉና ፕሬዝዳንቱን በእርስዎ እንኮራለን በማለት መልእክታቸውን አጋርተዋል። ይህንን የዩሱፍ መልእክት ሌላኛው የአብን አመራር ጣሂር መሐመድ መልሰው በማጋራት ፕሬዝዳንት አረጋ ከበደን ከእርሶ ጋር ነን ሲሉ መልእክታቸውን አስፍረዋል። አብን በመግለጫዎቹ ከሐምሌ 8 2018 ዓ.ም ጀምሮ እየተካሄደ ባለው ሀገራዊ ምክክር ጉባኤ ሂደት ላይ ሁሉንም ያካተተና አሳታፊ እንዳልነበር ነሐሴ 9 ቀን 2018 መግለጹ የሚታወስ ነው። በምክክር ጉባኤው የታየ ያለው አካሄድ ከመደበኛ የፖለቲካ ልዩነት የዘለለ ነው ያለ ሲሆን የምክክሩን አሳታፊነትና ተአማኒነት ጥያቄ ውስጥ የሚያስገባ ተደጋጋሚና የተደራጁ ጥፋቶች ተፈጽመዋል ማለቱ አይዘነጋም። አብን በመቀጠልም የአዲስ አበባ ከተማ ህዝብ በአግባቡ ባልተወከለበት እንዲሁም እንደ ባለቤት ሳይቆጠር ታልፏል ብሏል። ተወካዮችንም የአንድ ወገን ፍላጎት ለማስፈጸም አሳልፈው ሰጥተዋል ያለ ሲሆን ክፍተቶች ካልተስተካከሉ ለሂደቱ እውቅና እንደማይሰጥና እንደማይተገብር ገልጿል። ከዚህም በተጨማሪ ገዢውን ፓርቲ የወቀሰበት መግለጫ መሆኑ ይታወሳል። ለዚህም ውንጀላው ነሐሴ 11 ቀን 2018 ዓ.ም ምላሽ የሰጠው ኮሚሽኑ ክሱን ውድቅ አድርጎታል። ኮሚሽኑ የአብንን መግለጫ ተከትሎ ተገቢውን ምርመራና ማጣራት ካደረገ በኋላ የፓርቲውን ድምዳሜ እንደማይጋራው ገልጾ የምክክር ሂደቱ የማንኛውም ፓርቲ የመንግስት አካል ወይንም የተለየ ቡድን ፍላጎት የማያስፈጽምና በገለልተኝነትና በኩልነት የሚሰራ እንደሆነ በመጥቀስ ሞግቷል። ኮሚሽኑ አክሎም አካታችነቱን ለማስረዳት ከታጣቂዎች፣ ከፖለቲካ ፓርቲዎች እንዲሁም የተለያዩ የማህበረሰብ ክፍሎች ማካተቱን ጠቅሶ አብን ራሱን ንቁ ተሳትፎ ከሚያደርጉት ውስጥ አንዱ ሲል ለበጎ ይጠቅሳል። ይሁን እንጂ አብን በምክክር ኮሚሽኑ ምላሽ ላይ ብዙም ሳይቆይ ምላሽ ሰጥቷል። ኮሚሽኑ ለአብን ምላሽ መግለጫ ባወጣበት ምሽት ላይ ምላሽ የሰጠው አብን በስም ያልጠቀሳቸውን ሁለት የኮሚሽኑ ኮሚሽነሮች በከተሞች አጀንዳ በቀጥታ ጣልቃ ገብተዋል ሲል ወንጅሏል። አክሎም የገዢው ፓርቲ አካላት በምክክሩ ሂደት ያልተገባ ጣልቃ ገብነት አሳይተዋልም ብለዋል። በሁለተኛ መግለጫው ኮሚሽኑን በጅምላ ገለልተኛ አይደለም ባይልም የታወቁ ያላቸው ሁለቱ ኮሚሽነሮች ግን በቀጥታ የከተሞች አጀንዳ ላይ የተሳታፊ ለማስቀየር ሞክረዋል ሲል ኮንኗል። አብን የኮሚሽኑን መግለጫ በመንተራስ የተሳሳተ ፕሮፓጋንዳ በመንዛት የፓርቲውን አቤቱታ ዋጋ ለማሳጣት እንዲሁም ስህተቶችን ለመሸፈን እየተሄደበት ያለው መንገድ መንግስት ስህተቶችን ለማረም ፍላጎት እንደሌለው ማሳያ ነው ሲል መግለጹም ይታወሳል። ፓርቲው ስህተት የፈጸሙ አመራሮችን ኮሚሽኑ ከኃላፊነት ማንሳት መጀመሩ የሚበረታታ ነው በማለት በህገወጥ እየተሳተፉ ያሉ አካላት መቆጠብ እንዳለባቸውም አንስቷል። በሁለቱም መግለጫዎች የኮሚሽኑን ገለልተኝነት፣ የገዢውን ፓርቲውን ጣልቃ ገብነት፣ የአዲስ አበባ ውክልናን ጉዳይ፣ የመንግስት የፕሮፓጋንዳ ዘመቻ መክፈቱን እንዲሁም የሚፈጸሙ ጥሰቶች ካልተስተካከሉ ለሂደቱ እውቅና እንደማይሰጥና እንደማይተባበር አሳውቋል። ምክትል ኮሚሽነሯ በዚህ ሳምንት መግለጫ በሰጡበት ወቅት የሚቀርቡ ቅሬታዎች እንደሚፈቱም ገልጸው ነበር። ከዚህ ቀደም ደግሞ ዋና ኮሚሽነሩ ሀገራዊ ምክክር ሀገራዊ መግባባት እንዲፈጠር እንጂ እኔ ያልኩት ካልሆነ እወጣለሁና መሰል የሚሉ አይነት አካሄዶች እንደማያስፈልግ መግለጻቸው ይታወሳል። ከተጀመረ 35ኛ ቀኑን የያዘው
የተያዘው የምክክር ጉባኤ የመጨረሻው ሰነድ 4000 ጉባኤተኞች በትናንትናው ዕለት ቀርቦ ይጸድቃል ተብሎ የነበረ ቢሆንም ከኦሮሚያ ተመካካሪዎች ዘንድ በአዲስ አበባ ጉዳይ ቅሬታ በመቅረቡ የክልል ጉባኤተኞች እንዲጠሩ ተደርጓል። በዚህም የክልል ርዕሰ መስተዳደሮችና የከተማ አስተዳደር ከንቲባዎች ተገኝተዋል። የአማራ ተሳታፊዎች በበኩላቸው በ500 ደረጃ ተስማምተን በጨረስነው አጀንዳ ላይ ወደ ኋላ አንመለስም፣ እንዲሁም ስምምነት ከተደረገ በኋላ የክልል ጉባኤው ለምን ተጠራ በሚል ቅሬታ ማቅረባቸውን አዲስ ማለዳ ከክልል ጉባኤተኞች ሰምታለች። ከኦሮሚያ ክልል ተፈናቅለው በደቡብ ወሎ ዞን መጠለያ ካምፕ ውስጥ የሚገኙ ከ15,000 በላይ ተፈናቃዮች ከመንግስት ምንም አይነት እርዳታ እየተደረገላቸው እንዳልሆነ ለአዲስ ማለዳ ተናገሩ። ለአዲስ ማለዳ አስተያየታቸውን የሰጡት ተፈናቃዮች እንደሚሉት ከሆነ ከኦሮሚያ ክልል ከቄለም ወለጋ፣ ከሆሮ ጉድሩ፣ ከምስራቅ ወለጋ እንዲሁም ከነቀምቴ አካባቢ በብሔረሰባዊ ማንነታቸው ምክንያት ከ2013 ዓ.ም ጀምሮ ከተፈናቀሉበት እስካሁን በአማራ ክልል ደቡብ ወሎ፣ ሰሜን ወሎ እና ደብረ ብርሃን የመጠለያ ካምፕ ውስጥ ይገኛሉ። በደቡብ ወሎ ዞን ውስጥ የሚገኙት እነዚህ ተፈናቃዮች በሸራ ውስጥ ተጠልለው የሚገኙ ሲሆን በዚህም የፀሐይና የብርድ መፈራረቅ፣ የሚበላ ነገር አለመኖር እንዲሁም በእነዚህ ወገኖች ላይ ኃላፊነት የሚወስድ አካል አለመኖሩ ለዜጎች አስቸጋሪ ሆኗል ይላሉ። የደቡብ ወሎ ተፈናቃዮችን ጉዳይ መንግስት ይዞታል ነው የምንባለው ያሉት ተፈናቃዮቹ፣ ነገር ግን መንግስት እርዳታ እየሰጠ አይደለም፣ እንዲሁም መንግስት ተፈናቃዮቹ ወደ ቀደሙ ቦታቸው መልሻለሁ እያለም ያስተባብላል ሲሉ ይሰራጫል ያሉትን መረጃ ውድቅ አድርገዋል። አያይዘውም መንግስት ካምፕ እንዳለ ያምናል፣ ነገር ግን ምግብ አይሰጥም። ሆኖም ደቡብ ወሎ ላሉ ተፈናቃዮች እኔ ነኝ ኃላፊነት የምወስደው፣ ምንም አይነት ድርጅት አይገባም ሚልና እሺ እርዳታው ይሰጣን ብለን ስንጠይቅ ከ5 ወራት በኋላ ስንዴ ወይም ደግሞ በቆሎ ብቻ ይሰጣል ሲሉ ወቅሰዋል። መንግስት ለጉዳዩ ትኩረት አልሰጠም፣ ድርጅትም እንዲረዳን አያስገባም ያሉት ተፈናቃዮቹ በ11 ካምፕ ውስጥ ብቻ ወደ 15,000 የሚሆኑ ተፈናቃዮች መኖራቸውን ይናገራሉ። ማህበረሰቡ ጋር ተቀላቅለው የሚኖሩ ደግሞ በእጥፍ ሊልቁ እንደሚችሉ በመጥቀስ በአጠቃላይ በደቡብ ወሎ ዞን የተፈናቀሉ ዜጎች ቁጥር ከ34,000 በላይ እንደሆኑ ለአዲስ ማለዳ አስረድተዋል። በተጨማሪም የምግብ አቅርቦት እጥረት በከፍተኛ ሁኔታ እንደተከሰተ የሚገልጹት ተፈናቃዮቹ በተለያዩ አካባቢዎች ተበትነው እንደሚገኙ ገልጸዋል። በተለይ ደግሞ በሰላም እጦት ምክንያት ቤተሰቦቻቸውን ያጡ ከ90 በላይ የሚደርሱ ህጻናት መኖራቸውን የሚገልጹት ደግሞ የተፈናቃይ ሰብሳቢ የሆኑት ግለሰብ ህጻናቱ ወላጅ እንዳለው ልጅ ሳይሆን እንዲሁ ከሌሎች ተፈናቃዮች ጋር አብረው እንደሚኖር አስረድተዋል። የሚያሳድጋቸውም ኃላፊነት የሚወስድም የለም በማለትም ይቀጥላሉ። ስማቸው ለደህንነት ሲባል እንዲጠቀስ ያልፈቀዱት እነኚህ የመረጃ ምንጮች የድጋፉ ሁኔታ ወደ ጃራ አካባቢ በየወሩ እንደሚሰጥ ይገልጻሉ። ነገር ግን በደቡብ ወሎ አካባቢ በ3 ወር እንኳን እርዳታ አይሰጠንም፣ ይህም ለምን እንደሚሆን ምክንያቱን አናውቅም በማለት አማረዋል። ተፈናቃይነታቸው እውቅና የተሰጣቸውም ሌሎች ተፈናቃዮች እንዳሉ ገልጸው እነዚህ ወገኖች በረሃብና ስቃይ ውስጥ እንደሚገኙ በመናገር የፌዴራል መንግስት እርዳታ እንዲያደርግላቸውም ጠይቀዋል። የተፈናቀልኩት ከኦሮሚያ ክልል ነው፣ ከሆሮ ጉድሩ። እንግዲህ እንዳጠቃላይ ተፈናቃዮችን በተመለከተ የተፈናቀልነው 2013 መጋቢት 28 አካባቢ ነው። አሁን ወደ ክልል ደቡብ ወሎ ነው የምንገኘው ማለት ነው። አጠቃላይ ግን አሁንም ድረስ የተፈናቃዮች ችግር ከኦሮሚያ ክልል ከአራቱም ዝሆኖች ተፈናቅለው ከቄለም ወለጋ፣ ከሆሮ ጉድሩ፣ ከምስራቅ ወለጋ፣ ተለቀምት አካባቢ ከሁሉም ቦታ ላይ በማንነታቸው ምክንያት ተፈናቅለው በአማራ ክልል ደቡብ ወሎ፣ ሰሜን ወሎ፣ ደብረ ብርሃን መጠለያ ካምፕ የሚገኘው ማዕት ነው ማለት ነው። ስለዚህ ያንን በተመለከተ አሁን ደቡብ ወሎ አማራ ክልል ስንገኝ ሸራ ውስጥ ነው ተጠለ የምንገኘው ማለት ነው። ቀን ፀሐይ፣ ማታ ብርድ፣ የሚበላ በዛ ላይ የለም፣ ኃላፊነቱን የሚወስድ የለም። አረጋውያን፣ አካል ጉዳተኛ፣ ሴቶች፣ ህጻናት፣ ባላቸው የሞተ ቤተሰቦቻቸው የሞተ ማንም እርዳታ የሌላቸው ሁሉም ካምፕ ላይ ይገኛሉ። ዛሬ ድረስ እንደ ደቡብ ወሎ እኛ የምንባለው መንግስት ይዞታል ነው የምንባለው። አሁን 11 ያልኳችሁ ከነዚህ ውጭ ነው። እንደ ደቡብ ወሎ መንግስት ይዞታል ነው እየተባለ መንግስት ደግሞ የለም ይላል። ይሄን ነገር ተፈናቃይ መልሻለሁ ይላል። መኖሩንም እሱንም እንኳን ያስተባብላል። እንዳጠቃላይ ግን ተፈናቃይ ካምፕ መኖሩን ያምንና ምግብ አይሰጥም። እኔ ምግብ የማቀርበው ደቡብ ወሎ ላይ ላሉ ተፈናቃዮች እኔ ነኝ፣ ድርጅት አይገባም ይላል መንግስት። መንግስት ስንጠይቅ ደግሞ የለም በ4-5 ወር ቆይቶ ስንዴ ብቻ ከመጣ በቆሎ ብቻ አንድ አይተም ማለት ነው፣ ምንም ነገር የሌለው ማለት ነው። እሱም ደግሞ እንግዲህ አስብ እዛ ተፈናቃይ ያለ ሰው ብዙ ፍላጎቱን ተወውና ያችን ነገር እንኳን ቆሎ እንኳን አድርጎ ለመኖር እንጨት ያስፈልገዋል። ግን ትኩረት አይሰጠው። መንግስትም ድርጅት አያስገባም የለም ነው የሚለው። እሱም ደግሞ ለተፈናቃይ ራሱን ይቻል፣ ለምሳሌ ወረዳ ክልሉ ራሱን ይቻል፣ እንደገና ዝሆኑ ራሱን ይቻል፣ ወረዳው ራሱን ይቻል ባሉበት ተፈናቃዮች የሚል እንትን ስላለ ምናምን እያሉ ምክንያት ይፈጥራሉ። አዎ እንዳጠቃላይ ካምፕ ውስጥ ያልኩ ብቻ ከ15000 በላይ ነው። አሁን ታልኩ በላይ ማለት ነው። አሁን ያሉ 11 ካምፖች ላይ
ከ15000 በላይ ተፈናቃዮች አሉ። በውጭ ፖስት ኮሚኒቲ ላይ የሚባል አለ። ማህበረሰቡ ጋር ተቀላቅለው የሚኖሩ ማህበረሰቡ ጋር ተቀላቅለው የሚኖሩ ደግሞ ከዚህ እጥፍ አሉ። አጠቃላይ ወደ 34,000 ምናምን በላይ ነው እዛ ደቡብ ወሎ ውስጥ ያለው ተፈናቃይ ማለት ነው። አዲስ ማለዳ የደረሳትን የተፈናቃዮች ቅሬታ መሰረት በማድረግ በዞኑ ስለ ጉዳዩ የሚመለከታቸውን ኃላፊዎች ለማናገር ብትሞክርም ሊሳካላት አልቻለም። ቢያንስ 2 ከፍተኛ የመንግስት ኃላፊዎች አንደኛው ከስራ መልቀቃቸውን፣ ሌላኛው ደግሞ ላለፉት 5 ወራት ረፍት ላይ መሆናቸውን በመግለጻቸው ምላሻቸውን ማካተት አልተቻለም። ከዚህ በተጨማሪም ጉዳዩን በተመለከተ አዲስ ማለዳ ወደ አማራ ክልል አደጋ መከላከልና ምግብ ዋስትና የስልክ ጥሪ አድርጋ የነበረ ሲሆን በዚህም የአደጋ መከላከሉ ዋና ኮሚሽነር ዲያቆን ተስፋው ባያብል በደቡብ ወሎ ዞን ለሚገኙ ተፈናቃዮች በሙሉ ከባለፈው ሳምንት አርብ ጀምሮ የእህል እርዳታ እየተደረገ ነው ቢሉም አዲስ ማለዳ ላዘጋጀቻቸው ጥያቄዎች ምላሽ ለመስጠት ፈቃደኛ ባለመሆን ስልኩን ዘግተውታል። የውሃና ኢነርጂ ሚኒስቴር ኢትዮጵያ ታላቁን የህዳሴ ግድብ የማንንም ፈቃድ ሳያስፈልጋት እንደገነባችሁ ሁሉ በሌሎች ወንዞች ላይም ተመሳሳዩን ማድረግ እንችላለን አለ። ኢትዮጵያ የውሃ ሀብቷን ለመጠቀም የማንንም ፈቃድ እንደማትጠይቅ ያስታወቀው የውሃና ኢነርጂ ሚኒስቴር ታላቁን የህዳሴ ግድብ የማንንም ፈቃድ ሳያስፈልገን እንደገነባ ነው ሁሉ ሌሎች ወንዞች ላይም ተመሳሳዩን ማድረግ እንችላለን ሲል አስታወቀ። የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ ኢትዮጵያ ራሷን የቻለች ሀገር እንደመሆኗ የውሃ ሀብቷም ሆነ ሌሎች የተፈጥሮ ሀብቷን ለመጠቀም የየትኛውም ሀገር ፈቃድ አያስፈልጋትም ብለዋል። ሰሞኑ እንደ አዲስ ያገረሸው በሚመስል መልኩ የግብጽ ባለስልጣናት ኢትዮጵያ 3 ግድቦችን በአባይ ወንዝ ላይ ልትገነባ እንደሆነ በመጥቀስ ነገር ግን ይህ እንዲሆን ሀገራቸውን እንደማትፈቅድ ሲናገሩ ሰንብተዋል። ኢትዮጵያ ወደ አሳሪ ስምምነት መምጣት እንዳለባትና ተጨማሪ ግድቦችን ለመገንባትም ሆነ የአባይን ውሃ ለመጠቀም የግብጽ ፈቃድ እንደሚያስፈልጋት የተናገሩ ሲሆን የውሃ ኢነርጂ ሚኒስትሩ ሀብታሙ ይህ እንደማይሆንና ኢትዮጵያ የማንንም ፈቃድ እንደማያስፈልግ አስረግጠው ተናግረዋል። የኢትዮጵያ ውሃ ሀብቷን ለማልማት ከማንም አካል ፈቃድ መጠየቅ እንደማያስፈልጋትና ምንም ነገር ከማንም ሳትሻ ማልማት ትችላለች ያሉት ሚኒስትሩ ሰሞኑን ግብጽ ኢትዮጵያ በአባይ ውሃ ላይ ኢትዮጵያ ምንም አይነት የተናጠል እርምጃ እንድትወስድ አልፈቅድም በሚል ተቃውሟን ካሰማች በኋላ ነው። ሀብታሙ ከመንግስታዊ ፐልስ ኦፍ አፍሪካ ጋር ባደረጉት ቆይታ የህዳሴ ግድብ ዓላማ ሌሎች ሀገራት ላይ ጉዳት እንደማያደርስ የጠቆሙት ሀብታሙ የኤሌክትሪክ ኃይል በማመንጨት ለሁሉም ለቀጠናው ሀገራት የሚተርፍ መሆኑን ተናግረዋል። አክሎም አሁን ላይ ሀገሪቱ ለጎረቤት ሀገራት ጅቡቲ፣ ለኬንያና ለሱዳን የኤሌክትሪክ ኃይል በማቅረብ ላይ እንደምትገኝ ገልጸው ከሶማሊያና ከደቡብ ሱዳን በኩልም የኃይል ፍላጎት እየቀረበ መሆኑን አንስተዋል። ራሳችንን የቻልን ሀገር ነን፣ ህዝብ አለን፣ መሬት አለን፣ መንግስት አለን፣ ፖሊሲ አለን። ይህንን አይረዱትም ያሉ ሲሆን ይህንንም ባለመረዳታቸው ወደ ቅኝ ግዛት አስተሳሰብ እንደሚሄዱና ለዘመናት ሲቃወሙ እንደቆዩ በማንሳት እነሱን ፈንድ ለመጠየቅ እንሄዳለን ያለው ማን ነው ሲሉ ጥያቄ አዘል ምላሽ ሰጥተዋል። ሚኒስትሩ አክለውም ታላቁን የህዳሴ ግድብ ያለማንም ፈቃድ እንደገነባ ነው፣ ይህንንም ሌሎች ወንዞች ላይም ያለማንም ፈቃድ እንገነባለን ብለዋል። ምክንያታቸውን ሲያስረዱ ሉዓላዊ ሀገር እንደመሆኗ የተፈጥሮ ሀብቷን ለመጠቀም የማንንም ፈቃድ አትጠይቅም ብለዋል። በተጨማሪም ሀብታሙ በናይል ተፋሰስ ሀገራት መካከል ትብብርና ቅንጅት እንዲኖር ጥሪ ያቀረቡ ሲሆን የግድቡን የጋራ አስተዳደር ጥያቄ ግን በቁጣ ውድቅ አድርገውታል። የውሃ ሀብትን ማልማት የሀገር ጉዳይ መሆኑን አስምረውበታል። አክለውም አሁን ላይ ሀገሪቱ ለጎረቤት ሀገራት ጅቡቲ፣ ለኬንያና ለሱዳን የኤሌክትሪክ ኃይል በማቅረብ ላይ እንደምትገኝ ገልጸው ከሶማሊያና ከደቡብ ሱዳን በኩልም የኃይል ፍላጎት እየቀረበ መሆኑን አንስተዋል። ግብጽ የአባይን ውሃ በመጠቀም በርካታ በረሃዎችን በማልማት ከተሞችን እንዲሁም የልማት ቦታዎችን እየፈጠረች ሲሆን በዚህ ዓመት ደግሞ በርካታ ዜጎቿን የወንዙን ውሃ ተጠቅማ አዲስ ቦታ ላይ እንደምታሰፈር መረጃዎች ያሳያሉ። የሲዳማ አርነት ንቅናቄ የሲዳምኛ ቋንቋ በፌዴራል የስራ ቋንቋ ዝርዝር ውስጥ ባለመካተቱ ለምክክር ኮሚሽኑ በድጋሚ ቅሬታ እንደሚያስገባ አስታወቀ። እየተካሄደ በሚገኘው ሀገራዊ ምክክር እየተሳተፈ የሚገኘው የሲዳማ አርነት ንቅናቄ የሲዳምኛ ቋንቋ በፌዴራል የስራ ቋንቋ እንዲሆን በአጀንዳነት ቀርቦ የነበረ ቢሆንም ለጥናት የሚቀርብና እንደሚወሰን መሰማቱን ተከትሎ ለምክክር ኮሚሽኑ ቅሬታ ሰሚ አካል ማስገባቱን ለአዲስ ማለዳ ተናግረዋል። ያቀረባቸው ቅሬታዎቹ ላይ ማስተካከያ በማድረግ ድጋሚ ቅሬታውን ዛሬ እንደሚያስገባ የፓርቲው ሊቀመንበር ለገሰ ላንቀሞ ለአዲስ ማለዳ ተናግረዋል። ሲዳምኛ ቋንቋ 7ኛው ሀገር አቀፍ ምርጫ ሲካሄድ 5 ቋንቋዎች በጥቅም ላይ እንዳለው ከተካተቱ ቋንቋዎች ውስጥ አንዱ ከመሆን ባለፈ 5ኛ የፌዴራል መንግስት ቋንቋ እንዲሆን ታስበው በመጀመሪያዎቹ የምክክር ቡድኖች ላይ ተቀባይነት አግኝቶ የነበረ ቢሆንም የ500 ቡድኑ ላይ ግን ለጥናት ይቅረብ በሚል መገፋቱ ቅሬታ ፈጥሮብናል ሲሉ ሊቀመንበሩ አስረድተዋል። ሲዳማ ክልልን ጨምሮ በተለያዩ
በተለያዩ አካባቢዎች በ5.5 ሚሊዮን በላይ ተናጋሪዎች አሉት ተብሎ የሚታሰበው የሲዳምኛ ቋንቋ ለጥናት ይቅረብ ከማለት ባለፈ በግልጽ ምክንያት ሳይቀመጥ ቋንቋው መገፋቱ አግባብነት የለውም ብለዋል። የተለያዩ አጀንዳዎች ላይ እየተሳተፈ የሚገኘው ፓርቲው ሀገራዊ ምክክሩ ችግሮች ቢኖሩበትም እስካሁን ያለው ሂደት በስምምነት እየቀጠለ ይገኛል በማለት ተናግረዋል። ፓርቲው ያስገባው ቅሬታ ተቀባይነት ባያገኝም የቋንቋው እድገት ወደ ኋላ እንዳይቀር ያሉትን ሰላማዊና ህጋዊ አማራጮች በመጠቀም ለመታገል ዝግጁ መሆናቸውን ሊቀመንበሩ ገልጸዋል። በናይጄሪያ በደረሰ የጀልባ መገልበጥ አደጋ ቢያንስ 48 ሰዎች መሞታቸው ተገለጸ። በናይጄሪያ ሰሜን ምዕራብ ሶኮቶ ግዛት ከ70 በላይ ሰዎች ይዛ የነበረች ጀልባ ተገልብጣ ቢያንስ 48 ሰዎች መሞታቸው ተሰማ። አደጋው የደረሰው ትናንት ጠዋት እንደሆነ የዘገበው ቢቢሲ ተጎጂዎቹ በወንዙ ዳርቻ ወደሚገኙ የሩዝ እርሻዎቻቸው ለመሄድ በጀልባዋ ላይ እየተጓዙ እንደነበር የአካባቢው ነዋሪዎች ገልጸውታል። በአደጋው ከ70 በላይ ሰዎች በጀልባዋ ላይ እንደነበሩ ሲገመት እስካሁን ወደ 10 የሚጠጉ ሰዎች ሕይወት መትረፋቸውም ተነግሯል። በአደጋው ከሞቱት መካከል በርካቶቹ ህጻናት እንደሆኑ አካባቢውን የሚወክሉ የፓርላማ አባል መናገራቸውንም በዘገባው ተመላክቷል። ጀልባዋ ከአቅም በላይ ጭና እንደነበርና በጀልባዋ ላይ በነበረ ቀዳዳ ስፍራ ውሃ ወደ ውስጥ በማስገባቱ አደጋውን መከሰቱን የሀገሪቱ ባለስልጣናት ገልጸዋል። የናይጄሪያ የአደጋ አስተዳደር ኤጀንሲ ቡድን ወደ አካባቢው ደርሶ የፍለጋና የማዳን ስራውን እያካሄደ እንደሚገኝና እስካሁን ያልተገኙ ሰዎች እንዳሉ በመግለጽ የፍለጋ ስራው በሌሊት መቀጠሉ ተሰምቷል። ሆኖም አካባቢው ራቅ ያለ ስፍራ ላይ በመገኘቱ የመድረሻ መንገዶች ደካማ መሆናቸውና የስልክ ኔትወርክ አለመረጋጋቱ ስለ አደጋው ትክክለኛ መረጃ ለማግኘት እንቅፋት ሆኗል ነው የተባለው። በተጨማሪም በናይጄሪያ ሰሜን ምዕራብና ሰሜን መካከለኛ አካባቢዎች የሚንቀሳቀሱ የታጠቁ ቡድኖች የማስፈራሪያና የእገታ ድርጊቶችን ስለሚፈጽሙ የአደጋው ቦታ ላይ የደህንነት ኃይሎች ለመድረስ ችግር እንደገጠማቸውም ተገልጿል። በአካባቢው የሚንቀሳቀሰው ላኩራዋ የተባለው ታጣቂ የጂሃዲስት ቡድንም በሶኮቶና በአጎራባች ኬቢ ግዛት እንቅስቃሴ እንዳለው ባለስልጣናት ይገልጻሉ። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።